ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። በዕለተ ማክሰኞ በቀን መረጃችን ብቅ ብለናል። እንግዲህ ውድ አድማጮቻችን ዓለማችን ላይ በርካታ ርዕሰ ጉዳዮችን ያካተቱ በተለይ ደግሞ ከመጽሐፍ ቅዱስ ትንቢት አንጻር እየተከሰቱ ያሉ ክስተቶች በእውነቱ ከባድ የሆነ የማንቂያ ደወልን እያቃጨሉልን ይገኛሉ። በዚህ አኳያ እንግዲህ ወንድማችን ፓስተር አለማየሁ ነሙ ጋር በእነዚህ ርዕሰ ጉዳዮች ዙሪያ ውይይት የምናደርግበት ክፍለ ጊዜ ነው። መረጃዎችን ደግሞ እንደተለመደው አሰባስቦ ይዞልን የመጣው ራሱ ወንድማችን ፓስተር አለማየሁ ነሙ ነው። እንግዲህ ከእርሱ ጋር ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን በርካታ ክስተቶችን በተመለከተ ወደ እናንተ መረጃና መልእክቶችን እያመጣ እንደሆነ ይታወቃል። እንግዲህ በዓለማችን ላይ በየጊዜው እንዲሁም በየሰዓቱ በተለያየ ክስተቶች እየተከሰቱ ይገኛሉ። ከነዛ መሃል እንግዲህ ፓስተር አለማየሁ መረጃዎችን አሰባስቦ መልእክቱንም ያስተላልፍልን አጠገቤ ይገኛል። እንግዲህ ከሰላምታው በማስከተል መረጃውን የምናደምጥ ይሆናል። መልካም ጊዜ እንዲሆንላችሁ በድጋሚ እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። በርካታ ጉዳዮች ነው እንግዲህ እየተሰሙ ያሉት በማህበራዊ ሚዲያውም ይሁን በሜንስትሪሙ በዓለማችን ዋና ዋና የመገናኛ አውታሮች ነገሮች እጅግ አስፈሪ የሆኑ የሚመስሉት አይደለ? እንዴት ነው ነገሩ? እንግዲህ የዓለም መልክ አሁን ሙሉ ለሙሉ እየተቀየረ መጥቷል። ይሄ ምንድነው? በየጊዜው የሚሰሙ ነገሮች የጦርነት ዝግጅቶች እየበረከቱ እየሰፉ አድማሳቸውን አሁን ላይ ያለው ነገር ነገ ተነገ ወዲያ ምንድነው የሚከሰተው የሚያስብል ነገር ነው ያለው። በሁሉ አቅጣጫ ነው። አሁን እዚህ ሀገርና እዛ ሀገር የምትለው አይደለም አሁን ላይ ያለውና እነዚህ ነገሮች አሁን ለምሳሌ በቱርክና በእስራኤል መካከል በነበረው እንትን እስራኤልና ግሪክ የአየር ኃይል ልምምድ አድርገዋል። ጥምረቶች እየበረከቱ መጥተዋል ነው የምትለው? እና አየር ኃይል ልምምድ አድርገዋል። ይሄ የአየር ኃይል ልምምድ ደግሞ እንዲሁ በቀላሉ የምትወስደው ነገር አይደለም በጭራሽ። እና ሰሞኑንም እኮ ትንሽ ጠቆም አድርገን ነበር። አዎ እንግዲህ ምንድነው መጠቆም ብቻ ሳይሆን አንዳንድ ነገሮችን እኛ እንግዲህ እንደ ሚዲያ ለማሳየት ሞክረናል። ለማሳየት የምንሞክረው እኛ ሁልጊዜ ከጦርነቶቹ ጀርባ ያሉትን ምንድናቸው የሚሉትን ነገር ነው ለማሳየት የምንሞክረው ብዙ ጊዜ። እና አሁን ላይ የዓለም ሁኔታ እጅግ እየተባባሰና እንደውም በጋራ የነበሩ ሀገሮች እስከ አለመግባባት እየደረሱ ነው ያሉት። አሁን ምሳሌ ብቻ ሳይሆን ትናንትና አንድ የተለቀቀ መረጃ አለ። ጀርመንና የአሜሪካ ፕሬዚዳንት ዶናልድ ትራምፕ የታማኝነት ጥያቄ ውድቅ ማድረጋቸውን የሚያሳይ መረጃ ወጥቷል። ይሄ ምንድነው? በጀርመንና በአሜሪካ መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ ነው የመጣው። እንግዲህ ጀርመን የኔቶ አባል ሀገር ነች። ይሄ ይታወቃል። አሁን ከኔቶ ስብሰባ በፊት በጀርመንና በአሜሪካ መካከል ይሄንን ያህል የሰፋ ስንጥቅ የታየበት ዲፕሎማሲ ለምንድን ነው የታየው የሚለውን ነገር መጠየቅ ያስፈልጋል። እንደውም ባለፈው አንድ ያነሳነው ነገር ነበረ። ለምሳሌ ጀርመን ከማዕቀቡ እንድትወጣ አንድ ግዙፍ የሆነ የሀገሪቱ ፓርቲ ከማዕቀቡ ወጥታ ከራሽያ ጋር ያላትን ግንኙነት እንደገና ማደስና ነዳጅና ጋዝ ከራሽያ መግባት አለበት የሚል
እንትን እንደጀመረ ንቅናቄ እንደጀመረ ለማሳየት ሞክረናል። ይሄ ምንድነው የሚያመለክተው ስንል ትንቢቱን ነው የሚያመለክተው። ገብቷል? ትንቢቱን ነው የሚያመለክተው። ጀርመን በምንም መልኩ መጽሐፍ ቅዱስ እንደሚናገር ሌሎችም ከሷ ጋር 9 ሀገሮች አሉ፣ ከራሺያ ጋር 10 ሀገሮች ማለት ነው። እነዚህ ሀገሮች መጣመራቸው የማይቀር ነው። እንደው እዚች ጋር እንደው ፓስተር ነው ትንሽ ነገር እንደው ፍንትው በታረግ ደስ ይለኛል። ወደ ኋላ ብንሄድ ጀርመን እንግዲህ እንደሚታወቀው የራሻ ባላንጣ እንደሆነች ነው የሚታወቀው። በተለይ በሁለተኛው የዓለም ጦርነት ጊዜ ማለት ነው። ከሁለተኛው የዓለም ጦርነት በኋላ ከናዚ ጀርመን ሽንፈት በማስከተል እንግዲህ የተቀራመቷት ምዕራባውያንና ምስራቃውያን በምዕራብና በምስራቅ በሚል ምዕራብ ጀርመንና ምስራቅ ጀርመን በአብዛኛው ፍራንክፈርትና በርሊን በሚል ማለት ነው። ምስራቁን ራሻ ስትቆጣጠር እንዲሁም ደግሞ ምዕራቡን ደግሞ አሜሪካን እንደነበረች ይታወሳል። እና የጀርመን ኢኮኖሚ ማንሰራራት ትልቁን ሚና የተጫወተችው አሜሪካ ናት ብዬ አምናለሁ። ስለዚህ አሁን ደግሞ ታሪክ ተገለበጠና ያው መጽሐፍ ቅዱስ መፈጸም ስላለበት እንዲህ አይነት ነገሮች እየታዩ ነው ያሉትና እንደው አካተ እሱንም እንድታብራራ ብዬ አንድ ነገር እናስተካክለው። ለጀርመን ኢኮኖሚ መንሰራራት አሜሪካ አይደለችም ትልቅ ሚና የተጫወተችው። እንደውም ለአሜሪካ ኢኮኖሚ መንሰራራት በናዚ ጊዜ የነበሩ ሳይንቲስቶች ምሁራኖችን በመውሰድ የአሜሪካ ኢኮኖሚ ወደ ላይ ወታደራዊ ኢኮኖሚ እንትኑም እንዲያሻቅብ ያደረጉ ጀርመኖች ናቸው። ጀርመኖች ምንድነው ቀዳሚ ሀገሮች ነበሩ። በጀርመን ዝርያ ያላቸው አይሁዶች ናቸው እና ሳይንቲስቶችን ወስደዋል ከጀርመን። ምንም እንትን የሚል የለም። ጀርመን ግዙፍ ኢኮኖሚ ገንብታለች በአውሮፓ ይታወቃል። እና አውሮፓ ማነው አሜሪካ ደግሞ አውሮፓን የጥቅም ዋና እንትን መጠቀም ነው የምትፈልገው። አሜሪካ ጥገኛ እንዲሆኑ ነው የምትፈልገው። አውሮፓ የአሜሪካ ጥገኛ እንዲሆኑ ነው የሚፈልገው። ይህንን ለማሳየት ከተፈለገ ምንድነው ለምሳሌ ዩሮ በሚወጣበት ሰዓት አሜሪካ ከፍተኛ ተቃውሞ አሰምታ ነበረ በጊዜው የአውሮፓ መገበያያ ገንዘብ በሚወጣበት ሰዓት። ሁለተኛው ነገር ደግሞ ምንድነው አሁን ለረጅም ጊዜ የአውሮፓ ኢኮኖሚ ጀርመኖች ማለት የአውሮፓን ኢኮኖሚ አሜሪካኖች ከፍተኛውን ካምፓኒዎች ይዘው የነበሩት እነሱ ናቸው። ምክንያቱም ከሁለተኛ ዓለም ጦርነት በኋላ አውሮፓ እንዳያንሰራራ ለአውሮፓ ድጋፍ አድርገዋል። ጀርመን ደግሞ ምሁሮቿ፣ ሳይንቲስቶቿ በተለያየ መልክ ወደ አሜሪካ እንዲገቡ ተደርገው በጀርመን ዘንድ የነበረው ቴክኖሎጂ ተወስዶ አሜሪካ እንድታንሰራራ ተደርጓል። ምንም ጥያቄ የለውም ነው ማለት በዜሮ ኢኮኖሚ ሌቭል ላይ ነበረች በጊዜው። እንግዲህ ለማለት የፈለኩት የታሪክ ተገለባባጭነት ምን ያህል በዚህ ዘመን እየታየ እንደሆነ እንደው እሱንም እንድታካተብኝ። ምንድነው መሰለህ በራሻና አሁን በጀርመን መካከል ብዙ ግንኙነቶች ነበሩ፣ የጠለቀ ግንኙነት። ለምን በርሊንን ለረጅም ጊዜ በራሻ የኮሙኒስትን አራማጆች ነበሩ እና ግንቡ ከፈረሰ በኋላ እና የኮሙኒስት መፈራረስ ሲመጣ የቀዝቃዛው ጦርነት ማብቂያ ሲመጣ እነዚህ በሁለት ተከፍለው የነበሩ የጀርመን ምስራቅና ምዕራብ ተብሎ ተከፍለው የነበሩ ጀርመን ተዋህደው ትልቅ ግዙፍ ኢኮኖሚ ለመመስረት ችለዋል። ይሁን እንጂ አሁን ላይ ምንድነው አሁን ኔቶ ውስጥ እየተፈጠረ ያለው ነገር ምንድነው ብለህ ስትመለከት ኔቶ ውስጥ እየተፈጠረ ያለው አሜሪካ እስከዛሬ ድረስ ኔቶን በበላይነት ነው የምትመራው። ገብቷል? እሷ እንዳለችው ነው የሚሆነው። እሷ የምትለውን ነገር እንደ በቀቀን ነበር የሚደግሙት አውሮፓውያን። አይተህ ከሆነ ማዕቀብም ሲያደርጉ አሜሪካ ማዕቀብ ካደረገች አብረው ያደርጋሉ። አሜሪካ ስታወግዝ አብረው ያወግዛሉ። ገብቷል? አሜሪካ ስትደግፍ አብረው ይደግፋሉ። አሜሪካ ማዕቀብ ስታላላ እነሱም ያላላሉ። የራሳቸው አውሮፓውያን ማንዴት የላቸው የሚባለው ብዙ ጊዜ በፖለቲካውም ይሄንን ነው። ነገር ግን አሁን ላይ ይሄ ክፍተት ቆይቷል። በተለይ ይሄ ክፍተት የተፈጠረው በዴንማርክ ግሪንላንድ ላይ በተፈጠረው ችግር ምክንያት አውሮፓውያኖችን እንዲነቁ አድርጓቸዋል። እሱ ብቻ ሳይሆን በዩክሬንም ጉዳይ ልዩነት አለ።
ከዛም ባሻገር ደግሞ ታሪፍ ከተጣለባቸውም በኋላ ከፍተኛ ልዩነት አለ። አሁን ምንድነው የተከሰተው ስንል በርሊን እና በዋሽንግተን እና በበርሊን መካከል ያለው የዲፕሎማሲ ግንኙነት ታሪክ ውስጥ ታይቶ በማያውቅ መልኩ እየተካረረ መጥቷል። በታሪክ ውስጥ ከሁለተኛ ዓለም ጦርነት በኋላ በእንደዚህ አይነት ነገር ታይቶ አይታወቅም። ግን አሁን እየተካረረ መጥቷል። የጀርመን መከላከያ ሚኒስትር ቦሪስ ቦስትሪዮስ ለታዋቂው የመጽሔት የአውሮፓ መጽሔት አዘጋጅ በሰጡት መግለጫ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውሳኔዎች የሚወሰኑት በሁሉም አባል ሀገራት ሙሉ ስምምነት እንጂ በአሜሪካ ነጠላ ትዕዛዝ እንዳልሆነ በመግለጽ የትራምፕን አስተዳደር በይፋ ተጋፍጠውታል። ለምሳሌ እናንሳ፣ እኛም አንስተነው ነበር። ከዚህ በኋላ ከ2% 5% መግባት አለበት የኔቶ መዋጮ ብሎ የወሰነው ማን ነው? አሜሪካ ነው የወሰነው። በምክክር አይደለም የተወሰነው፣ በራሳቸው። ይሄንን ካላደረጋቸው ከኔቶ ወጣለሁ ይላል። ለምን? 1/3ኛውን የኔቶን አቅም የያዙት እነሱ ናቸው፣ አሜሪካ ነች። ስለዚህ ያንን አቅም ስለያዘች ያንን እንደ ማስፈራሪያ እየተጠቀመችበት ነውና በሁሉ አባል ሀገራት መወሰን አለበት እንጂ በኮማንድ መሆን የለበትም የጋራ ስለሆነ የሚል እሳቤ ነው ያነሱት። ሚኒስትሩ የኔቶ መዋቅር አስመልክተው ሲናገሩ የኔቶ እሳቤ የእውር ድንብር የመታዘዝ ሳይሆን በተለዋዋጭ ነፃ በሆነ ውይይት መንፈስ ላይ የተመሰረተ ነው ብለዋል። በግንባሩ ውስጥ ያሉ ማንኛውም ውሳኔዎች በአንድ ነጠላ ሀገር አምባገነናዊ ፍላጎት ላይ ሳይሆን በነፃ የስምምነት ማዕቀብ የሚመሩ መሆናቸውን አስምረውበታል። የሚገርም ነው። ምክንያቱም ከጀርመን እኮ የተወሰነ 5% ነው ሰራዊቷን አውጥታለች አሜሪካ አውጥታለች እና በቀጣይም እንደምታወጣ ነው ከዚህ በፊት ዶናልድ ትራምፕ እየተናገሩ የነበሩት። አሁን ግን ይሄ ነገር ምንድነው ትንሽ ከፊት ለፊታችን የኔቶ ስብሰባ አለ። እዛ ስብሰባ ላይ አምባገነናዊ ነገሮች ሊጸባረቁ ይችላል ተብሎ ይታሰባል። ያ እንዳይጸባረቅ ጀርመን ከወዲሁ እንትን ትላለች። ይሄ ካልሆነ ግን ምንድነው የምታደርገው? ጀርመን ልትወጣ ትችላለች ከኔቶ። ማናቸውም ውሳኔ በአንድ ነጠላ ሀገር አምባገነናዊ ፍላጎት መሆን የለበትም ነው። አሜሪካ መወሰን የለባትም፣ ሁላችንም በጋራ ተቀምጠን መወሰን አለብን ነው። ሎጂኩ ሲታይ እንደዛ ነው መሆን ያለበት ግን አይደለም። እስከዛሬ ድረስ አሜሪካ በወሰነችው ነው። ዓለም ላይ እኮ ምንም እኮ አሁን የምዕራባውያን ተጽዕኖ እኮ የአሜሪካ ተጽዕኖ። ነገር ግን መቼ ነው የተለያዩ ስንል በኢራን አሜሪካ ጦርነት ተለያዩ፣ ጎልቶ ወጣ፣ ስንጥቁም ታየ። በዴንማርክ ምክንያትም ስንጥቁ ጎልቶ ወጣ። ገብቶሃል? ታፍኖ የነበሩ የአውሮፓ ሀገሮች ኖ ይሄ እዚህ አንሳተፍም ወደ ማለት ደረሱ። ወደዛ ወደ ማመጽ ማለት ትችላለህ። እንደውም የጦር ሰፈራችንን አንሰጥም እስከ ማለት የአየር መከላከያ ባትሪዎችን እስከ መከልከል ደረጃ ደረሱ። ለዚህ ነው እኮ እነዚህ የስነ ፍጻሜ ምሁራኖች የሮም መንግስት ማንሰራራት በግልጽ እየታየ ነው የሚለው ይሄ የአውሮፓ ህብረት ጥምረት ለአውሬው መንግስት ዋና ምቹ መደላደል ስለሆነ ይሄ ነገር እውን እየሆነ ነው እያሉም ይገኛሉ። አሁን ምንድነው መሰለ ሂደቱ ቀስ በቀስ ስንጥቁ እየሰፋ እየሄደ አገሮች እየነጠሩ እየለዩ እየወጡ መምጣት አለባቸው። ለምሳሌ ከሩሲያ ጋር ለሚኖረው ግንኙነት የአውሮፓ ህብረት ጸሐፊ ወይም ምክትል ፕሬዝዳንት መሆን ግንኙነት ማድረግ የለባቸውም የሚል ባለፈው የሰራ ነው ማስታወስ ትችላለህ። እሱ ሶስቱ ሀገሮች ተነጥለው የወጡበት ጉዳይ አለ። ለምሳሌ በዴንማርክ ጉዳይ ላይ 6 ሀገሮች ተነጥለው ወጥተው ነበር። እነዛንም ሀገሮች ጠቅሰናቸው ነበር። 6 ሀገሮች ተነጥለው ወጥተው ነበረ። ከዴንማርክ ጋር ስደምረው 7 ነው የሚሆኑት። አስገራሚ ነው። እንደገና 3 ሀገሮች እዛ ላይ ይጨምራሉ።
10 ይሆናል። 10 ግን 10ኛዋ ሩሲያ ነች። የሚገርመው ራዕይ መጽሐፍ የሚናገረው 10ኛዋን በግልጽ የሚያስቀምጠው ሩሲያ ነች። ምክንያቱም ከሶስቱ ሀገሮች አንዷ ቱርክ ነው የምትሆነው። ለምን ቱርክና ሩሲያ እንደገና አንድ ሌላ ሀገር ሲደመር 10 ሀገሮች ይሞላሉ። ያንን ነው የሚያሳየው። እንግዲህ ፕሬዚደንት ትራምፕ የአውሮፓ አጋሮቻቸው ለእሳቸው ታማኝነታቸውን እንዲያሳዩ ይፈልጋሉ። እንግዲህ ይሄ በማህበራዊ ሚዲያቸው ላንጸባረቁት ገለጻ ሚኒስትሩ በስላቅ ነው ምላሽ የሰጡት። የጀርመኑ በስላቅ ነው። አየ ለኔ ተገዙ ነው እያሉ ያሉት ዶናልድ ትራምፕ። እኔ የምለው ነገር መፈጸም አለበት ነው የሚሉት። ልክ አሜሪካ ላይ እንደሚያደርጉት ገብቷል። እዛ ላይ እንደሚያደርጉት እዚህ ማድረግ ይፈልጋሉ። ነገር ግን በስላቅ ምላሽ ሰጥቷቸዋል። በትልቅ የፍቅር ግንኙነት ውስጥ እንኳ አነስተኛ ስምን መከላከል የተለመደ ነው። ይህ በራሱ የትዳር ፍቺ ወይም ትልቅ ቀውስ አያስከትልም ሲሉ የበርሊን እንቢተኝነት፣ የዲፕሎማሲ ጨዋነት ገልጸዋል። በዲፕሎማሲ ጨዋነት ይህን ነገር እያንጸባረቁት ነው። ግን ምንድነው ነገሮች እንደዚህ እየተካረሩ የመጡት አሁን አይደለም ነው እኔ ለማሳየት የምፈልገው። አሁን አይደለም የእግዚአብሔር ቃል ይፈጸም ዘንድ ትንቢቱ ይፈጸም ዘንድ ይሄ ነገር ቆይቷል፣ እየተካረረ መምጣት ከጀመረ። እንግዲህ ጀርመን የመከላከያ ወጪዋን እያሳደገች ያለች በራሷ ብሔራዊ ጥቅም ላይ ተመስርቶ እንጂ አሜሪካ ስላዘዘቻት ወይም ደግሞ ስላስገደደቻት እንዳልሆነ ሚኒስትሩ በግልጽ ተናግረዋል። የመከላከያ ሚኒስትሩ ቦስተሪዮ ጀርመን በአሜሪካ በሚመራው የሆርሙዝ ወሽመጥ ወታደራዊ ኦፕሬሽን ላይ እንደማትሳተፍ ጠንከር ያለ አቋም የወሰዱ ሲሆን በአካባቢው ስላለውም ፍጥጫ ሲናገሩ ይህ የእኛ ጦርነት አይደለም፣ this is not our war በሚል ሲሉ በይፋ አስታውቀዋል። እንግዲህ ጀርመንን ደግሞ ሌሎች ይከተሏቸዋል ተብሎ ይጠበቃል። ፈረንሳይ ምንም ጥርጥር የለውም ምክንያቱም ብዙ ጊዜ የአሜሪካን የምትወስደውን እርምጃ አይደግፉ። ስለዚህ እነዚህ ነገሮች የምንመለከትበት አንግል ምንድን ነው ብለን ስንመለከት ምንም እንትን የሚያዝ ወላዳ የለ። ሐዋርያ ማነው ራዕይ 13 ሄደህ ስትመለከት ከቁጥር 1 ጀምሮ ግልጥ አድርጎ ያስቀምጥልሃል። ሐዋርያ ዮሐንስ ማለት ኖ ራዕይ ምዕራፍ ሐዋርያ ዮሐንስ አይደለ ራዕይ ምዕራፍ 13 ከቁጥር 1 ስትመለከት ግልጥ አድርጎ ያሳያል። ዳንኤል 7 እና 8 9 10 ስታነብ ደግሞ እነዚህ መዋቅሮች ከ6 ጀምሮ ሄደህ ስትመለከት መነሻቸውንና መዳረሻቸውን ፍጻሜያቸውንም ደግሞ ያሳያል። ስለዚህ አውሮፓ አሁን ላይ ትልቅ ችግር ውስጥ ነች ያለችው። ባይዘዌ በጣም ከፍተኛ የሆነ የእሳት ሰደዶች እየተነሱ ነው። ለዚህ በሙቀቱ ሳቢያ ሙቀቶች እየተነሱ ነው። ከዚህ ባሻገር በነዳጅና በጋዝ እጥረት በጣም እየተቸገረች ያለች ሀገር፣ ኢኮኖሚ ቀውስ እያመጣባት ያለች ሀገር ነች እና ዶናልድ ትራምፕ ደግሞ በዚህ ቀውስ ውስጥ እያሉ አሁንም የመከላከያ ወጪያችሁን አሳድጉ የሚል ነገር እያመጡ ነው ያሉት እና አሁን የነ ጀርመን ውሳኔ በእናንተ አንመራም አንታዘዝም ማለት አሜሪካኖቹ ከለመዱት ገብቷል። ከለመዱት ነገር ምን እየሆኑ ነው? አውሮፓውያኖች እየወጡባቸው ነው። ለምን በፊት እንዲደረግ ሲባል ተቀብለው አሜን ብለው ነው የሚሄዱት። ገብቷል። አሜን ብለው ነው የሚሄዱት። አሁን ግን እየሆነ አይደለም። ዶናልድ ትራምፕ ወደ ኢራን ጦርነት ሲገቡ
100% ተስፋ አድርገዋል። አውሮፓውያኖች ድጋፍ እንደሚያደርጉላቸውና አብረዋቸው እንደሚሰማሩ። ለምን ከዚህ በፊት በኢራቅ ጦርነት እውነት ነው ይሄ ተሳትፎ ታይቷል። ትክክል ገብቷል። በአፍጋኒስታን ጦርነት በመጠኑ ቢሆን በመጠኑ እነ እንግሊዝ እንደውም የጦር ቤዝ ሁሉ እስከ መመስረት ድረስ ደርሰዋል። አሁን ግን ያ ሊሆን አልቻለም። የዓለም መልክ፣ የዓለም ገጽታ፣ የዓለም ፖለቲካ፣ የዓለም አካሄድ እየተለወጠ እውነት ነው። እኛ እንደምናስበው አይደል፣ እኛ ከምናስበው በላይ እየተቀየረ ነው ያለው ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ ፓስተር። እውነት ነው እንግዲህ ይሄ ፍንትው ያለ ግልጽ የሆነ የመጽሐፍ ቅዱስ ትንቢታዊ ክስተት እንግዲህ እያየን ያለ ነው መሬት ላይ ወርዶ። እንደው በዚህ አጋጣሚ ቀደም ስለ አውሮፓ ኢኮኖሚ መዋዠቅ እንዲሁም ደግሞ የተፈጥሮ አደጋ ስትጠቁም አንድ መረጃም እግረ መንገድ ለአድማጮችም ለማጋራት ነውና በተጨማሪው እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ የእሳተ ገሞራ በጣሊያን አካባቢ በተለያየ አካባቢ በሌላም ግዛት ይፈነዳዳል ተብሎ እየተጠበቀ ነው ያለው። ይሄ ራሱ ሌላ አንደምታ ያመጣል ተብሎ ተሰግቷል። እግረ መንገድ ይህንንም መረጃ ለአድማጮች ለማጋራት ነው። ውድ አድማጮቻችን እንግዲህ ለዛሬ ለዕለተ ማክሰኞ የቀን መረጃችን ይህን የመሰለ ነው። እንግዲህ በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።